ቅን ሰው አለመገኘቱ። በኢየሩሳሌም መንገዶች እስቲ ውጡ፣ ወደ ላይ ወደ ታችም ውረዱ። ዙሪያውን ተመልከቱ፣ ቃኙ፣ በአደባባዩም ፈልጉ። እውነትን የሚሻና በቅንነት የሚሄድ አንድ ሰው እንኳ ብታገኙ እኔ ይህችን ከተማ እምራታለሁ። ሕያው እግዚአብሔርን ቢሉም የሚምሉት ሐሰት ነው። እግዚአብሔር ሆይ ዓይኖችህ እውነትን አይመለከቱምን? አንተ መታሃቸው፣ እነርሱ ግን አልተሰማቸውም። አደቀካቸው፣ እነርሱ ግን አልታረሙም። ፊታቸውን ከድንጋይ ይልቅ አጠነከሩ፣ በንስሐ ለመመለስም አልፈለጉም። እኔም በልቤ እንዲህ አልሁ፣ እነዚህ ድሆች ናቸው፣ ሞኞች ናቸው፣ የእግዚአብሔርን መንገድ የአምላካቸውን ሕግ አላወቁምና። ስለዚህ ወደ ታላላቆቹ እሄዳለሁ፣ ለእነርሱም እናገራለሁ። በእርግጥ እነርሱ የእግዚአብሔርን መንገድ የአምላካቸውንም ሕግ ያውቃሉና። ነገር ግን እነርሱም ቢሆኑ ያው እንደዚያው ቀንበሩን ሰብረዋል፣ እስራቱንም በጥሰዋል። ስለዚህ አንበሳ ከዱር ወጥቶ ይሰባብራቸዋል፣ የበረሃ ተኩላም ይቦጫጭቃቸዋል። ብቅ የሚለውን ሰው ሁሉ ለመገነጣጠል ነብር በከተሞቻቸው ዙሪያ ያደባል። አመጻቸው ታላቅ ክህደታቸውም ብዙ ነውና። ታዲያ እንዴት ይቅር ልልሽ እችላለሁ? ልጆችሽ ትተውኛል፣ እውነተኛውን አምላክ ትተው አማልክት ባልሆኑት ምለዋል። እስኪ ጠግቡ ድረስ መገብኋቸው፣ እነርሱ ግን አመነዘሩ። ወደ ጋለሞቶችም ቤት ተንጋጉ፣ እንደ ተቀለበ ብርቱ ድንጉላ ፈረስ ሆኑ። እያንዳንዱም የሌላውን ሚስት ተከትሎ አሽካካ። ስለ እነዚህ ነገሮች አልቀጣቸውምን? ይላል እግዚአብሔር። እኔ ራሴ እንደዚህ አይነቱን ሕዝብ አልበቀልምን? ወደ ወይን አትክልቷ ስፍራ ገብታችሁ አበላሹት፣ ነገር ግን ፈጽማችሁ አታጥፉት። ቅርንጫፎቿን ከነጣጥሉ፣ የእግዚአብሔር አይደሉምና። የእስራኤል ቤትና የይሁዳ ቤት ፈጽመው ከድተውኛል ይላል እግዚአብሔር። በእግዚአብሔር ላይ ሐሰትን ተናገሩ፣ እንዲህም አሉ፣ እሱ ምንም አያደርግም፣ ክፉ ነገር አይደርስብንም፣ ሰይፍም ራብም አናይም። ነቢያቱ ነፋስ እንጂ ሌላ ነገር አይደሉም፣ ቃሉም በውስጣቸው የለም ያሉት ሁሉ በእነርሱ ላይ ይመለስ። ስለዚህ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝቡ ይህን ቃል ስለተናገረ ቃሌን በአፍ ውስጥ የሚፋጅ እሳት ይህንም ሕዝብ ማገዶ አደርጋለሁ፣ እሳቱም ይበላቸዋል። የእስራኤል ቤት ሆይ ይላል እግዚአብሔር፣ ከሩቅ ሕዝብን አመጣባችኋለሁ፣ ጥንታዊና ብርቱ፣ ቋንቋውን የማታውቁት ንግግሩንም የማትረዱት ሕዝብ ነው። የፍላጻቸው ሰገባ እንደተከፈተ መቃብር ነው። ሁሉም ብርቱ ተዋጊዎች ናቸው። ሰብልህንና ምግብህን ጠራርገው ይበሉብሃል። ወንዶችና ሴቶች ልጆችህን ይውጣሉ፣ በጎችህን እና ከብቶችህን ይፈጃሉ። የወይን ተክሎችህንና የበለስ ዛፎችህን ያወድማሉ። የታመንህባቸውንም የተመሸጉ ከተሞች በሰይፍ ያጠፏቸዋል። ይሁን እንጂ በዚያን ዘመን እንኳ ይላል እግዚአብሔር፣ ፈጽሜ አላጠፋችሁም። ሕዝቡ እግዚአብሔር አምላካችን ይህን ሁሉ ነገር ለምን አደረገብን ብለው ቢጠይቁ እኔን እንደተዋችሁና በራሳችሁ ምድር ባዕዳን አማልክትን እንዳገለገላችሁ እንደዚሁ የእናንተ ባልሆነ ምድር ባዕዳንን ታገለግላላችሁ ትላቸዋለህ። በያዕቆብ ቤት ይህን አሰሙ፣ በይሁዳም እንዲህ ብላችሁ አውጁ። እናንተ ዓይን እያላችሁ የማታዩ ጆሮ እያላችሁ የማትሰሙ ሞኞችና የማታስተውሉ ሰዎች ይህን ስሙ። ልትፈሩኝ አይገባችሁምን? ይላል እግዚአብሔር። በእኔ ፊት ልትንቀጠቀጡስ አይገባምን? ለዘላለም አልፎት መሄድ እንዳይችል አሸዋን ለባህር ድንበር አደረጉ። ማዕበሉ እየጋለበ ቢመጣ ከዚያ አያልፍም፣ ሞገዱ ቢጮህም ሊያቋርጠው አይችልም። ይህ ሕዝብ ግን የሸፈተና እልከኛ ልብ አለው፣ መንገድ ለቆ ሄዷል። በልባቸውም የፊተኛውንና የኋለኛውን ዝናብ በጊዜው የሚያዘንበውን መከርን በወቅቱ የሚያመጣልንን አምላካችን እግዚአብሔርን እንፍራ አላሉ። በደላችሁ እነዚህን አስቀርቶባቸዋል፣ ኃጢአታችሁ መልካሙን ነገር ከልክሏቸዋል። በዚህ መካከል ክፉ ሰዎች አሉና ወፍ እንደሚያጠምዱ ሰዎች ወጥመድ ዘርግተው ሰው እንደሚይዙ ሰዎችም ያደባሉ።
ወፎች እንደሞሉት ጎጆ ቤታቸው በማጭበርበር የተሞላ ነው። ባለጠጎችና ኃያላን ሆነዋል፣ ወፍረዋል፣ ሰብተዋልም። ክፋታቸው ገደብ የለውም። ወላጅ የሌላቸው ፍትህ እንዲያገኙ አልቆሙላቸውም። ድሆችን መብት አልተከራከሩም። ስለ እነዚህ ነገሮች ልቀጣቸው አይገባኝምን? ይላል እግዚአብሔር። እንዲህ አይነቶቹን ሕዝብ እኔ ራሴ ልበቀላቸው አይገባኝምን? የሚያስፈራና የሚያስደነግጥ ነገር በምድሪቱ ላይ ሆኗል። ነቢያት በሐሰት ትንቢት ይናገራሉ፣ ካህናት በነቢያቱ ምክር ያስተዳድራሉ። ሕዝቤም እንዲህ ያለውን ይወዳሉ። ፍጻሜው ሲደርስ ግን ምን ታደርጉ ይሆን?